ለሙስሊሞች ለፍልስጤም ሙስሊሞች ለምን እንደምንጨነቀው ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አልሙእሚኑነ ባዕዱሁም አውሊያኡ ባዕድ ሙእሚኖች አንዱ ለአንዱ አውሊያ ነው ይላል አላህ ሱብሓነሁ ወተዓላ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የሙስሊሞች ወንድማማችነት እንደ አንድ ቤት ነው፣ ብሪክ ቤት ነው፣ አንዱ አንዱን ይደግፈዋል ብለው እጃቸውን እንደዚህ ጥፋ አርግተው አሳዩን። ላኢላሃ ኢላላህ ሱብሓነላህ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን ይላሉ? ሙስሊሞች እዝነታቸውና መዋለዳቸው እኮ ምሳሌው እንደ አንድ አካል ነው፣ አንዱ ሲያመው አንዱ እንቅልፋቶ ያድራል አሉ። አላህ አላህ አላህ። ፍልስጤም ላይ ወንድሞቻችን የሞት ፍርድ ተፈረደባቸው። እስር ቤት ላይ ያሉ ስቃይ እየቀመሱ ያሉ ከ9000 በላይ የሚሆኑ ሙስሊም ንጹሃን የሞት ፍርድ ተፈረደባቸው። ላኢላሃ ኢላላህ። ይሄ ነው ወንድማማቻችን ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪ ላይ ባለ ሐዲስ አንድ ጊዜ መስጊድ ውስጥ ከገጠር ሁለት ሰዎች መጡና አዩ። በጣም ተጎሳቁሎና ተጎድተው ነበር ያዩአቸው። ከዛ ነብዩ ምን አሉ? ያ በጣም ፊታቸው ቀላ። ከዛ በኋላ ከሰገዱ በኋላ ገንዘብ ሰበሰቡ፣ አለበሷቸው፣ አበሏቸው። ከዛ ፊታቸው አበራሉ። ለምን? እነዛ ሁለት ሙስሊሞች እንደዛ ሲሆኑ አይተው። እኛ ግን በሚሊዮን የሚቆጠሩ ሙስሊሞች ተርበው አዝነው የሚበሉት አጥተው ምንም አይመስልንም። ይሄ ነው ሙስሊም ወንድማማችነት። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ጦርነት ላይ የሆኑ ህዝቦች መጡና ምን አሏቸው? 70 ሰዎችን ስጠን አሉት፣ ዲንን የሚያስተምሩ ይዘዋቸው ሄዱ። ከዛ መንገድ ላይም ገደሏቸው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ወር ቁኑት ሰላት ሰገዱ። እነዛን ሰዎች እየረገሙ ስጁድ ቁኑት አሰገዱ። እኛስ ብዙ 40,000 ህፃን ልጆች ናቸው ፍልስጤም ላይ የሞቱት። ትላልቆቹም እንደዛው አካል ጉዳተኛ እግር የተቆረጠበት እናት አባት የሞተበት በጣም ብዙ። አላህ ሱብሓነሁ ወተዓላ ይነስራቸው፣ ሸሂድነት ደረጃን ይስጣቸው። ቁኑት ግን ነብዩ ለ10 ሰሃባዎቻቸው ሲሰግዱ ነበር። ሌላው ሶስተኛው ነጥብ ዑመር ኢብኑ አልኸጣብ በዑመር ጊዜ አንድ ረሃብ ተከሰተ። እኔ እኮ ረሃብ ካለ አልበላም ብሎ ዳቦና ውሃ ነበር ሲበላ የነበረው። ሱብሃንአላህ ላ ሐውለ ወላ ቁወተ ኢላ ቢላህ። አራተኛ ወይስ አልቀርኒ የሚባል አንድ ሰለፍ ምን ይል ነበር? እኔ እኮ በጣም ደሃ ነው፣ ሲምፕል ህይወት ነው የሚኖረው፣ ሰደቃ ይሰጥና አንሶላም ይሰጥና ያ ረቢ በነብዩ መሐመድ ውስጥ የተራበና የታረዘ ሰው ምክንያት እኔ እንዳልጠየቅ ይል ነበር። ላኢላሃ ኢላላህ። ይሄ ነበር የወንድማማችነት ጥግ። እኛስ በዘር በሃይማኖት በዘር በሌላ ነገር ተለያይተናል። ግን ሙስሊሞች ሆነም ቀረ ወንድማማቾች ነን። ለነዚህ ወንድሞቻችን ዱዓ እናድርግ። ሰላት ላይም ስጁድ ላይም አላህ ሱብሓነሁ ወተዓላ እንዲነስራቸው ከነዚህ ዛሊሞች እንዲያወጣቸው። اللهم ادفع الظالمين بالظالمين واخرجنا منهم سالمين. اللهم اعز الاسلام والمسلمين وصلى الله على نبينا محمد. السلام عليكم.